ያልተማሩት የ60 ዓመት እናት ወደ ባንክ ጎራ ይላሉ። አንድ ወጣት የባንክ ሰራተኛ እያስተናገዳቸው ነው። ማዘር፣ አቤት የኔ ልጅ፣ ኑ እዚህ ጋር ይፈርሙ። በጣታቸው እንደሚፈርሙ ሲነግሩት ልጁ በአካውንታቸው ያለውን በሚሊዮን የሚቆጠር ብር አይቶ በመገረም እማማ ይህ ሁሉ ብር እያለዎት እንዴት አልተማሩም? ብሎ ድምፁን ከፍ አድርጎ በኩራት ደረቱን ነፍቶ በተሽከርካሪው ወንበር ወዲህ ወዲያ እያለ ሲጠይቃቸው ወጣቱን ልጅ በአንክሮ ሲመለከቱ ቆዩና በተራቸው ድምፃቸውን ከፍ አድርገው አይ ልጄ፣ ተምረህም እኮ እየቆጠርክ ያለኸው የኔም ብር ነው። አሁንም እናት ዞር ዞር ብለው ዙሪያ ገባውን አዩና ማናጀሩን አየኸው? ልበልጠው የምችለው በትንሽ ዓመታት ነው። እሱም እንዳንተ ተምሯል። አሁንም ግን እየው ተወጥሮ ሰዎች ብር አመጡልኝ አላመጡልኝ ብሎ ተጨንቋል። አንተም ካላሰብክበት እጣ ፈንታህ ይህ ነው። ተምረ ላልተማርነው ትሰራለህ። ልጁ ደነገጠና ምንድነው ማስብበት? እኔ ባልማርም ጡረታ የወጣሁት በአንተ እድሜ እያለው ነው። ተማርም ብለው የሚነቁትን ስራ ስሰራ ነበር። ለዚህ ሁሉ ሚስጥር ደግሞ ዝቅ ብሎ መስራቴ ነው። ሀብታም የመሆን ሚስጥር ኩራትን አስወግዶ ዝቅ ብሎ መስራት ነው። ወዳጄ፣ መለወጥ፣ ስኬታማ መሆን ከፈለክ የግድ መማር አይጠበቅብህም። ምክንያቱም ከትምህርት ቤት ይልቅ ህይወት እጅግ ብዙ ነገሮችን ታስተምርሃለች። ስለዚህ ከታሪኩ ላይ የምንማረው ሀብታም የመሆናችን ሚስጥር ዝቅ ብሎ ጠንክሮ የመስራታችን ውጤት መሆኑን ነው።